አንድ ሰው የጸረ ባክቴሪያ መድኃኒቶችን መውሰድ ከጀመረ በኋላ ማቋረጥ የለበትም ብለን እያወራን ነበር። አለርጂ ማለት ባይዞ በጣም ሲሪየስ ጉዳይ ነው። ለዚህ መድኃኒት አለርጂ ስላለበት አይሰጠው አይነት ማለት ነው። ሰው ሌላ መድኃኒት ይቀየርለታል። ብዙ ጊዜ እኛ ሀገር የምታወቀው ይሄ ኮመን ኮልድ የሚባሉ እንደ ጉንፋን አይነት ምናምን ሲኖር ብዙ ጊዜ የቫይረስ ኢንፌክሽኖች ናቸው። ባይዞ ቫይረስ ከሆነ ኢንፌክሽኑ ብዙ ጊዜ ሰልፍ ሊሚትድ ናቸው። ምን ማለት ነው? ብዙ ጊዜ ራሳቸው የሚጠፉ አይነት ናቸው። ፍሉድ መውሰድና ረስት ማድረግ ነው። ባይዞ ባክቴሪያውን ሰውየው ኢንፌክትድ ከሆነበት ቦታ ላይ ሳምፕል ይወሰድና እዛ ያለው ባክቴሪያ ያሳድጋሉ። ካደገ በኋላ ባክቴሪያው ስፔሲፋይ ይደረጋል። ወይም ደግሞ ባክቴሪያው ማን እንደሆነ ከታወቀ በኋላ እንደዛ አይነት ባክቴሪያን ታርጌት የሚያደርግ መድኃኒት ይሰጣል ማለት ነው። ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ መድኃኒት ጋር ተያይዞ ስፔሲፊካሊ ደግሞ መድኃኒትን ስለማቋረጥ ስፔሻሊ የጸረ ባክቴሪያ መድኃኒቶች ከተሰጡ በኋላ እስከ መጨረሻ አለመውሰድ ጉዳቱ ምንድነው፣ እንዴት ያንን ሰው ይጎዳል፣ ፕላስ ማህበረሰቡ እንዴት ይጎዳል የሚሉትን ኮንሰፕቶች በጥልቀት በባለፉት ቪዲዮዎች ላይ አይተናል። ዛሬ የምናየው አንድ ሰው የጸረ ባክቴሪያ መድኃኒት ከታዘዘለት በኋላ በተለያዩ ምክንያቶች እንዲያቋርጥ ሊገደድ ይችላል። እነዚህ ምክንያቶች ምንድናቸው የሚለው እናያለን። ስፔሻሊ እነዚህ ነገሮች የሚፈጠሩት አንድ ሰው በሆስፒታል ውስጥ እየታከመ ባለበት ጊዜ ላይ ነው። ወይም ደግሞ በአጠቃላይ መድኃኒት እንዲቋረጥ ወይም ደግሞ አንድ ሰው መድኃኒት ከጀመረ በኋላ እነዚህን ሁኔታዎች ከታየበት ቀጥታ የጤና ባለሙያ ማናገር ወይም ማማከር ያለበት ሁኔታዎች አሉ። እነሱን ነው ማለት ነው የምናየው። ይሄ ማለት ምን ማለት ነው? አሁን በባለፉት ቪዲዮዎች ላይ እንዳነሳሁት አንድ ሰው የጸረ ባክቴሪያ መድኃኒቶችን መውሰድ ከጀመረ በኋላ ማቋረጥ የለበትም ብለን እያወራን ነበር። አንዳንድ ሁኔታዎች ግን አሉ። ይሄ በቃ ቶታል የሆነ ህግ በጭራሽ መቋረጥ የለበትም ምናምን የምንለው አይደለም። አንዳንድ ሲሪየስ እና ኢምፖርታንት የሆኑ ኮንሰፕቶች ወይም ደግሞ ሁኔታዎች አሉ እንዲቋረጥ የሚያደርጉት፣ እነሱን እናያለን ማለት ነው። እነዚህም ሊከሰቱ የሚችሉት ወይም እነዚህም ሁኔታዎች ሊፈጠሩ የሚችሉት አንደኛው የሚያያዘው ከታካሚው ሴፍቲ ጋር ተያይዞ ነው። ወይም እነዚያ መድኃኒቶች ታካሚውን በጣም የሚጎዱ ከሆነ ከጥቅማቸው ይልቅ ጉዳቱ የሚበዛ ከሆነ ይቋረጥና ሌላ መድኃኒት ሊቀየርለት ይችላል። አንደኛው ከታካሚው ሴፍቲ ጋር ተያይዞ ነው። ሁለተኛው ደግሞ ያ እየወሰደ ያለው መድኃኒትና ችግሩን ያመጣው ባክቴሪያ ታርጌቱ ወይም ደግሞ በትክክል እነዚህ ባክቴሪያዎች መሆናቸው በኋላ ላይ በተለያዩ በላቦራቶሪ እነዚህ ተጠንቶ ከዚህኛው ወይም ከአሁን እየወሰደ ካለው መድኃኒት ይልቅ የተሻለ ወይም ደግሞ ታርጌት የሚሆን መድኃኒት ካለ እሱን ለመቀየር ያሁኑ ሊቆም ወይም ሊቋረጥ ይችላል ማለት ነው። ኦኬ፣ አንድ በአንድ ነው። በአጠቃላይ አንድ ሰው የጸረ ባክቴሪያ መድኃኒቶችን መውሰድ ከጀመረ በኋላ መቼ ነው ሊያቋርጥ ወይም ደግሞ መድኃኒቱ እንዲቀየር መጠየቅ ወይም ደግሞ ግዴታ የጤና ባለሙያ ማማከር ያለበት አንዳንድ ጊዜያቶች አሉ። አንደኛው እነዚህ የጸረ ባክቴሪያ መድኃኒቶች አለርጂ ካመጡበት። አለርጂ ማለት ባይዞ በጣም ሲሪየስ ጉዳይ ነው። አንዳንድ ሰው ያውቃል ባይዞ ለዚህ ድራግ አለርጂ ያለብኝ ምናምን ይላል። በውጮቹ ደግሞ በጣም የታወቀ ኮንሰፕት አለ። አንድ ሰው ለአንድ መድኃኒት አለርጂ ካለው ካርድ ነገር ይሰጠዋል። አንድ ሰው ሐኪም ቤት ሄዶ ወይም ደግሞ ፋርማሲ ሄዶ መድኃኒት ሲወስድ ያቺን ካርድ ያሳያል። which means ለዚህ መድኃኒት አለርጂ ስላለበት አይሰጠው አይነት ማለት ነው። ሌላ መድኃኒት ይቀየርለታል። ኮመን የሆኑ ሰው አለርጂክ ሊሆኑባቸው የሚችሉ አንዳንድ መድኃኒቶች አሉ ማለት ነው። ይሄም አለርጂ በእርግጥ ይለያያል። የሲቨሪቲ ወይም ሰውን የሚጎዳበት መጠን ይለያያል። አንዳንድ መድኃኒቶች ለአንዳንድ ሰዎች ሲሪየስሊ አለርጂክ ሊሆኑ ይችላሉ። ባይዞ ለፓራስታሞል ራሱ አለርጂ ያለበት ሰው አውቃለሁ። ፓራስታሞል ከወሰደ ወዳውኑ ሰውነቱ ቀይ ይሆናል፣ ያሳክከዋል፣ ይቀየራል ምናምን ነገር። ያ ሰው ያውቃል በቃ ይሄ ለፔን ኪለር ወይም ደግሞ ህመም ለማስታገስ ፓራስታሞል አይወስድም። መጀመሪያውኑ የታወቀ ነው፣ አይወስድም ምናምን። በሌላ ወይ ግን አንድ ሰው መድኃኒት መውሰድ ከጀመረበት ጊዜ በኋላ ስፔሻሊ መድኃኒቱን ከወሰደ በኋላ እነዚህ የአለርጂ ምልክቶች ስፔሲፊካሊ ደግሞ ማሳከክ፣ ሰውነቱ ቀይ የሚሆን እነዚህ ምልክቶች በጣም ከታዩ ያ ሰው የጤና ባለሙያ ማማከር አለበት ወይም በቅርቡ ያለውን ፋርማሲስት ወይም የጤና ባለሙያ ማማከር አለበት። ቢኮዝ ከነዚህ መድኃኒት ጋር ወይም ከነዚህ ጸረ ባክቴሪያ መድኃኒት ጋር አንድ ሰው እነዚህ አለርጂ ካለው ወደ ሌላ ጸረ ባክቴሪያ መድኃኒት ሊቀየርለት ይችላል። አለርጂ የሚባለው ኮንሴፕት በጣም ኢምፖርታንት ነው። በዚህ ምክንያት መድኃኒት መውሰድ ከጀመረ በኋላ አንድ ሰው ሊያቋርጥ ይችላል። አቋርጦም ደግሞ ሌላ ኦልተርኔቲቭ ወይም ሌላ ምርጫ ሊሰጠው ይችላል። ይሄ ሲሪየስ ነው። አንድ ሰው መድኃኒት መውሰድ ከጀመረበት ጊዜ በኋላ ምንም አይነት መድኃኒት ባይዞ በጣም ሲሪየስ የሆኑ ሪአክሽኖች ወይም ደግሞ ማሳከክ፣ ሰውነት ቀይ መሆን ምናምን አይነት ምልክቶች ካየ አንድ ሰው መድኃኒቱን ከወሰደ በኋላ እንደዚህ አይነት ምልክቶችን ካየ አጠገቡ ወይም በቅርቡ ያለውን የጤና ባለሙያ ወይም የጤና ተቋም ሄዶ ማማከር አለበት። ሪሊ አለርጂክ ከሆነ ሊቀየርለት ይችላል፣ ግን መድኃኒቱ ላይሆን ይችላል። በተለያየ ምክንያት ደግሞ እነዛ ነገሮች ወይም እነዛ ምልክቶች
ተፈጥሮ ከሆነ ደግሞ ዘን ያንን ሪአክሽን የፈጠረው ነገር አድሬስ ይደረጋል፣ መድኃኒቱ እንዲቀጥል ያደርጋል ማለት ነው። አንደኛው ኢምፖርታንት የሆነ ኬዝ ወይም ደግሞ አንደኛው ኢምፖርታንት የሆነ ሁኔታ አለርጂ ካለበት መድኃኒቱ ሊቀየር ወይም ሊቋረጥ ይችላል ነው። ሁለተኛው አንድ ሰው የጸረ ባክቴሪያ መድኃኒት መውሰድ ከጀመረ በኋላ መሀል ላይ ሊያቋርጥ የሚችልበት ሁኔታ ያንን ችግር ወይም ያንን ኢንፌክሽን ያመጣ ባክቴሪያ አለመሆኑ ከታወቀ። ብዙ ጊዜ እኛ ሀገር ባይዞ ከቫይረስ ምናምን እነዚህ አይነት ኢንፌክሽኖችም ሲኖር ሰው ቀጥታ ሄዶ መድኃኒት ይወስዳል ምናምን፣ ስፔሻሊ ደግሞ የአንቲባዮቲክ ወይም የጸረ ባክቴሪያ መድኃኒቶችን ይወስዳል። ግን በኮሚኒቲም ውስጥም ይሁን በሆስፒታል ውስጥም ይሁን የአንድ ኢንፌክሽን ኮውዝ ወይም መንስኤው ባክቴሪያ አለመሆኑ ከታወቀ ዘን የጸረ ባክቴሪያ መድኃኒት መውሰድ የለበትም ማለት ነው። ቫይረስ ከሆነ አንቲቫይራል መውሰድ ነው፣ ፈንገስ ከሆነ አንቲፈንጋል መውሰድ ነው ማለት ነው። ብዙ ጊዜ እኛ ሀገር የምታወቀው ይሄ ኮመን ኮልድ የሚባሉ እንደ ጉንፋን አይነት ምናምን ሲኖር ሰው ቀጥታ ሄዶ አሞክሲሲሊን ይገዛል ምናምን ነገር። ግን በጣም የሚገርም ነገር እነዚህ እንደ ጉንፋን አይነት ሲምፕተሞች ብዙ ጊዜ የቫይረስ ኢንፌክሽኖች ናቸው። በጣም የሚገርም ነገር ሁሉም አንድ ሰው ስላሳለው ብቻ ብርድ ስላለው ብቻ ሁሉም ኢንፌክሽኖች ባክቴሪያ ማለት አይደለም። ይሄ አሁን ጉንፋን ምናምን የምንለው እንዳልኩኝ ቫይረስ ኢንፌክሽን ነው። ግን የተሳሳተ መረጃ ግን አለ። ብዙ ጊዜ አንድ ሰው ጉንፋን አይነት ምናምን ሲይዘው ቀጥታ ሂዶ አሞክሲሲሊን ይገዛል ምናምን። ኦፍ ኮርስ ጉንፋን የምንለው በተለምዶ ቶታሊ ከቫይረስ ጋር ብቻ ነው የሚያያዘው ማለትም አይደለም። አንዳንድ ጊዜ የባክቴሪያል ኢንፌክሽኖችም ሲኖሩ እነዚህ አይነት ምልክቶች ሊታዩ ይችላሉ። ግን ባክቴሪያ ለመሆኑ ከታወቀ ግን እነዚህን አንቲባዮቲክሶችን ወይም እነዚህን ጸረ ባክቴሪያ መድኃኒቶችን መውሰድ አያስፈልግም ማለት ነው። ቫይረስ ከሆነ በዚሁ ልንገራችሁ፣ ቫይረስ ከሆነ ኢንፌክሽኑ ብዙ ጊዜ ሰልፍ ሊሚትድ ናቸው። ምን ማለት ነው? ብዙ ጊዜ ራሳቸው የሚጠፉ አይነት ናቸው። በጣም ኢምፖርታንትሊ የሚመከረው ነገር ፍሉድ መውሰድና ሬስት ማድረግ ነው። ብዙ ጊዜ እነዚህ ኢንፌክሽኖች በቫይረስ ምክንያት የመጡ ከሆነ በጣም ኢምፖርታንት ነገር አንደኛው እረፍት ማድረግ ነው። ማረፍ ምናምን ከስራ ምናምን ከሲሪየስ ስራዎች እረፍት ማድረግ ወይም ደግሞ ፍሉድ ነገሮችን መውሰድ ወይም መጠቀም ከነዚህ ቫይረስ ኢንፌክሽኖች ቶሎ ሰው ሪኮቨር አድርጎ እንዲነሳ ሊያደርግ ይችላል። ቢኮዝ የሰውየው ኢሚኒቲ ወይም የበሽታ መከላከል አቅም እንዲጨምር ያደርጋል። ዘን ቫይረሱን ኦቨርካም ያደርጋል። ዘን ሰውየው ይድናል ማለት ነው። ብዙ ጊዜ ግን እነዚህ በቫይረስ የሚመጡት እነዚህ የጉንፋን አይነት ምልክቶች በራሳቸው የሚጠፉ ናቸው፣ ሰልፍ ሊሚትድ ናቸው። በአጠቃላይ ምን ለማለት ነው? የመጣው ኢንፌክሽን ወይም በሽታ ከባክቴሪያ ካልሆነ ከቫይረስ እና ከሌሎች ከሆነ የጸረ ባክቴሪያ መድኃኒት መውሰድ አይጠቅምም ማለት ነው። እሱን ለማለት ነው። ሌላው አንድ ሰው የጸረ ባክቴሪያ መድኃኒት መውሰድ ከጀመረበት ጊዜ በኋላ ሊያውቀው የሚችልበት ሁኔታ ምንድን ነው? ያ እየወሰደ ያለው መድኃኒትና ታርጌት የተደረገው ባክቴሪያ ትክክል ካልሆነ ወይም ደግሞ በላቦራቶሪ በኢሜጂንግ በተለያዩ የሕክምና ማቴሪያሎች ተጠንቶ ዘን የተገኘው ኢንፌክሽን ወይም የተገኘው ባክቴሪያ ስፔሲፊካሊ ከታወቀ ወይም ያንን በሽታ ያመጣው ባክቴሪያ ስፔሲፊካሊ ከታወቀ ዘን ያንን ስፔሲፊክ የሆነ ባክቴሪያ ወይም ያንን ባክቴሪያ ታርጌት የሚያደርግ ሌላ የተሻለ መድኃኒት ሊታዘዝ ይችላል ማለት ነው። ይሄ ብዙ ጊዜ የሚፈጠረው አንድ ሰው ተኝቶ ሲታከም ነው። ብዙ ጊዜ ሆስፒታል ውስጥ ሰው ተኝቶ ሲታከም ዘን ካልቸር ይላካል። ዘን ያንን ችግር ያመጣው ባክቴሪያ ማን እንደሆነ ስፔሲፊካሊ ባክቴሪያው ይታወቃል። ባክቴሪያውን ሰውየው ኢንፌክትድ ከሆነበት ቦታ ላይ ሳምፕል ይወሰድና ዘን እዛ ያለው ባክቴሪያ ያሳድጋሉ። ዘን ካደገ በኋላ ባክቴሪያው ስፔሲፋይ ይደረጋል ወይም ደግሞ ባክቴሪያው ማን እንደሆነ ከታወቀ በኋላ አትሊስት ግሩፑ ምናምን ብዙ ነገሩ ከታወቀ በኋላ እንደዛ አይነት ባክቴሪያን ታርጌት የሚያደርግ መድኃኒት ይሰጣል ማለት ነው። በዚህ ጊዜ ላይ መጀመሪያ ላይ እየወሰደ ከነበረበት ወደ ሌላኛው በተሻለ ሁኔታ ያንን ባክቴሪያ ታርጌት ማድረግ የሚችለው መድኃኒት ሊሰጥ ይችላል ማለት ነው። በዚህ ጊዜ መድኃኒቱ እየቆመ ያለው ወይም ደግሞ ወደ ሌላ አልተርኔቲቭ እየተቀየረ ያለው ሰውየው ወይም ያ ታካሚ ስለተሻለው ስላልተሻለው ምናምን አይደለም። በላቦራቶሪ ላይ ወይም ደግሞ በኤቪደንስ ላይ ተመስርቶ ግን የተለያዩ ውሳኔዎችና የተለያዩ ሞዲፊኬሽኖች ሊደረጉ ይችላሉ ማለት ነው። ሉክ እዚህም ባይዞ የምታከመው ያ የላቦራቶሪ ቫልዩ ብቻ ሳይሆን ከዚህም በተጨማሪ ደግሞ የሰውየውን ፊሊንግ ኮንሲደር ይደረጋል ማለት ተሻለው አልተሻለው የሚባለውን በጣም ኮንሲደር ይደረጋል። ባይዞ ሕክምና ውስጥ የምታከመው የላቦራቶሪ ቁጥር ሳይሆን ፔሸንቱ ነው የምታከመው ማለት የሆነ የሰው ሲስተም ውስጥ ያለው አንድ ፓራሜትር ከፍ ካለ እሱን መቀነስ፣ ዝቅ ካለ እሱን መጨመር ምናምን ብቻ አይደለም ሕክምና ያንን ሰው ፊሊንጉ ወይም ደግሞ እየተሰማው ያለውን ነገር ኮንሲደር ይደረጋል። ትሪት የሚደረገው ፔሸንቱ ራሱ ነው እንጂ ቁጥር አይደለም ማለት ነው። ቦዝ
የላቦራቶሪም ቫልዩ ትሪት እየተደረገ ዘንድ የፔሸንቱም ኮንሲደሬሽን ወይም የፔሸንቱም ስታተስ በጣም ኮንሲደር ይደረጋል። በአጠቃላይ የጸረ ባክቴሪያ መድኃኒቶች ሲሰጡ በእነዚህ ሁኔታዎች ውስጥ መድኃኒቱ ማቋረጥ ወይም ወደ ሌላ መቀየር ኮንሲደር ሊደረግ ይችላል። ይሄ ቶታሊ የጤና ባለሙያ ኃላፊነት ነው እንጂ አንድ ታካሚ ጥሩ ስለተሰማው ስላልተሰማው ምናምን የሚቀይረው አይነት አይደለም ማለት ነው። ይሄ በጣም ኢምፖርታንት የሆነ መታወቅ ያለበት ጉዳይ ነው። ሶ ድራግ ዲስኮንቲኒዩሽን የሚባለው ኮንሰፕት ወይም መድኃኒት ከታዘዘ በኋላ ስፔሲፊካሊ እነዚህ ጸረ ባክቴሪያ መድኃኒቶች ከታዘዙ በኋላ የማቋረጥና አለማቋረጥ ፔሸንቱ ወይም ታካሚው ራሱ መወሰን አይችልም። ሶ በጤና ባለሙያ እንደታዘዘ ቀንና ሁኔታ ወይም ፍሪኩዌንሲው ወይም ደግሞ በቀን 2-3 የሚባለው በዛ መጠን ነው መወሰድ ያለበት ነው። ግን በተለያዩ ሁኔታዎች ደግሞ ጤና ባለሙያዎች አይቶ አምኖበት የሚቀይሩት ወይም የሚያስቆሙት ደግሞ ሊኖር ይችላል ማለት ነው። ይሄን ለማለት ነው። ከዚህ በመቀጠል የምናየው አንድ ሰው መድኃኒት ከታዘዘለት በኋላ በመሃል ላይ ሲያቋርጥ ወይም ደግሞ ስፔሲፊካሊ እነዚህ ጸረ ባክቴሪያ መድኃኒቶች ከታዘዙ በኋላ በመሃል ላይ ሲያቋርጥ የሚመጡ ሌሎቹም ችግሮች በጣም ብዙ ናቸው። በጣም ሲሪየስ የሆኑ አንዳንድ ችግሮችም አሉ። እነሱንም ደግሞ በቀጣይ ቪዲዮ የምናይ ይሆናል። ለዛሬው በዚህ ይብቃን። ቻናሌን ኩልፋር ሰብስክራይብ እንድታደርጉ አጌን በአክብሮት እጠይቃለሁ። ላይክ በማድረግ ሼር በማድረግ ብዙ ሰዎች ጋር እንዲደርስ እንድትተባበሩኝ በአክብሮት እጠይቃለሁ። ለዛሬው በዚህ ይብቃን። ቴንክ ዩ